አልጌና ግንባር ጉዞ ወደ አልጌና ግንባር 1971 ዓመተ ምህረት ውድ የኢትዮ ትዝታ ቤተሰቦች ለዛሬ ይዘንላችሁ የቀረብነው ታሪክ በአልጌና ግንባር የተከፈለውን መስዋዕትነት ነው። ጊዜው በ1971 ዓመተ ምህረት ሻምበል አስረስ ገላነህ ብዙነህ ይባላሉ። ራሳቸውን አቆላምጠው ሲጠሩም ጎጄው ይላሉ። ጎጄው ወይም ሻምበል አስረስ ገላነህ ብዙነህ በተለያዩ ግንባሮች ተሳትፈዋል። ፈንጂ አምካኝ ናቸው። በምጽዋ ግንባር ከሰራዊቱ በፊት እየቀደሙ በርካታ በጠላት የተቀበሩ ፈንጂዎችን ለማምከን ችለዋል። የምጽዋውን ተጋድሏቸውን ሲጨርሱ ደግሞ ወደ አልጌና መጥተዋል። አልጌና ላይ እጅግ አሰቃቂና አስገራሚ ታሪክ ተፈጥሯል ይሉናል ሻምበል አስረስ ገላነህ ብዙነህ ወይም ጎጄው የካድሬው ማስታወሻ በሚለው መጽሐፋቸው ላይ። ለመሆኑ በ1971 ዓመተ ምህረት በአልጌና ግንባር ምን ተፈጠረ? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። በቅድሚያ ግን ቻናላችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። አብራችሁን ቆዩ። ጉዞ ወደ አልጌና ግንባር 1971 ዓመተ ምህረት ከምጽዋ እስከ አስመራ ድረስ ያለው መንገድ ሙሉ በሙሉ ከሻቢያ ነፃ ወጥቶ አገልግሎት መስጠት ጀመረ። ምንም እንኳን የሚፈለገው መንገድ እንደ ወትሮ አገልግሎት መስጠት ቢጀምርም የተከፈለው መስዋዕትነት በአሃዝ የሚገለጽ አይደለም። የሰው ልጅን ቀይ ባህር እንዳሻው በልቶት የቀረበት አሞራና ጅብም ተጫውተውበት የታየበት የከፋ ጊዜ ቢኖር በታሪክ ይሄ ጊዜ ይመስለኛል። ሰራዊቱ በአዲስና በድል መንፈስ ለአዲስ ግዳጅ ተዘጋጀ። ሻቢያ ሸሽቶ ከመሸገበት የመጨረሻው ምሽግ ቦታ ድረስ እግር እግሩን ለመከተል በአዲስ አደረጃጀት ሰራዊታችን ተሐድሶ በማድረግ ላይ እያለ ድንገት 10ኛ ክፍለ ጦር ከምስራቅ ጅጅጋ በአውሮፕላን እየተመላለሰ ምጽዋ አየር ሜዳ ላይ ፈሰሰ። ይህ ሰራዊት በወቅቱ ኮሎኔል ደሳለኝ በሚባሉ አዛዥና ሻምበል ስምዖን በሚባል የፖለቲካ ኃላፊ የሚመራ ሲሆን ሁሉም ማለት ይቻላል ሚሊሻ ነበሩ። ሰራዊቱ ለአካባቢው እንግዳ በመሆኑ በአካባቢው ከቆየነው መካከል ሹፌር፣ መሐንዲስና መካኒክ የመሳሰሉ ባለሙያዎች እንዲያግዙት ተመደቡ። በዚህ ወቅት እኔም በጊዜያዊነት ከተመደቡት ባለሙያዎች መካከል አንዱ ነበርኩ። ከዚህ አዲስ ሚሊሻ ጦር ጋር በመሆን ሰሜን ቀይ ባህርን ዳርዳር ይዘን ወደ ናቅፋ ጉዞ ቀጠልን። በመጀመሪያ ሽብዕና መርሳ ጠልቦባ አካባቢ የተወሰነ እንቅፋት እንደሚገጥመን ብናውቅም ከዚህ እንደ ጉንዳን አንድ መንገድ ይዞ ከሚርመሰመስ ሚሊሻ ጋር አብረን የምንጓዘው እኛ ተደራቢዎቹ ከፊታችን የሚገጥመንን አደጋ ጠንቅቀን ብናውቅም መናገርም ሆነ መወሰን አንችልም ነበር። የኛ ሥራ መታዘዝ ነው። በጉዞ ወቅት አዲሱ ጦርም በአካባቢው ከጨው ጋር ጨው መስለን የቆየነውን የሰራዊት አባላት ይወቅሳል። ጦርነቱን ያራዘሙት አውቀው ነው። ከወንበዴዎቹ ጋር አብረው እየተዋለዱ እየበሉ እየጠጡ እየዋሉ ማታ ማታ የውሸት ተኩስ ይከፍታሉ እያሉ ያወግዙናል፣ ይኮንኑናል። አንዳንዴ ወንበዴዎች ይህ አይነት ጦርነት ለዓመታት ይቅርና ለወራትም በሚቆይ ሁኔታ ማድረግ አይችሉም እስከ ማለት ደረሱ። አሁን እንግዲህ እኛ መተናል፣ በወራት ውስጥ አጠናቀን እዚያው ጅጅጋችን እንመለሳለን እያሉ ወሬያቸውን እየሰለቁ እኛም እያዳመጥን ሰነበትን። በጉዟችን መኪናችንን የአሸዋ ክምር እንደ ልብ አላስኬድ ስላለው አሸዋ የሚይዛቸውን ተሽከርካሪዎች በኦራል ወታደራዊ መኪና እየጎተትን ስንክተለተል ከመርሳ ጉልብብ ወደ ናቅፋ አቅጣጫ ፊታችንን እንዳዞርን በግራም በቀኝም ከፊትም ከኋላም ተኩስ ተከፈተብን። ጉድፈላ። እኛ በጊዜያዊነት የሙያ ድጋፍ እንድንሰጥ
ከ15ኛ ክፍለ ጦር የተመደብነው ስለምናውቅና ነገሩ የምንጠብቀው ስለነበር ብዙም አላስደነገጠንም። ያስገረመን ግን ከጅጅጋ ድረስ ያን ያህል ሀገር አቋርጦ በአውሮፕላን የመጣው ጦር እንደ ወታደርነቱ አስፈላጊውን ያጸፋ መልስ ለመስጠት ሳይችል እንዲሁ ሲባክን ማየታችን ነው። አለቆች የሆኑ ተራ ወታደሮች ወታደራዊ መሬት እየያዙና እየመረጡ ጥንቃቄ በተሞላበት አካሄድ የሚጓዙ አልነበሩም። እንደውም ገበያ እንደሚሄድ ነጋዴ ተሰብስበው ወሬያቸውን እየጠረቁ የሚጓዙ የሙት መንፈስ ወራሽ ወታደሮች ናቸው ማለት ይቻላል። ደግነቱ ከላይ እንደጠቀስኩት እኛ በጊዜያዊነት የተመደብነው የያዝናቸው ተሽከርካሪዎች ጥራት የነበራቸውና ጠንካራ የሥራ ልምድ ያካበቱ ሹፌሮች ስለነበሩ ካካሄዳችን አስቀድመን የሚያጋጥመን አደጋ አስከፊ መሆኑን ስለተረዳን የራሳችንን ጥንቃቄ ለማድረግ ተመካክረናል። ይሄ ሚሊሻ በተከፈተበት ተኩስ ቀበረው እንደገባበት በግ በርግጎ ብትንትን ወጣ። አለቃ የሚባሉትም ጦሩን እንኳን ተቆጣጥረው ሊመሩት ይቅርና የት እንዳሉም አይታወቅም። ተኩሱ ከተከፈተበት ቦታ ስንዝር እንኳን ሳንራመድ አንድ ክፍለ ጦር ሰራዊት ንፍሮ ሆነ። መኪኖችም በእሳት መንደድ ጀመሩ። የተደራቢዎቹ ኃላፊና እኔ የያዝናቸውን 55 አባሎቻችንን ምንም ሳይነካብን ሹፌሮች ማርሻቸውን አስተካክለው የመኪናቸውን ፊት ወደ ምጽዋ በማዞር እንዲሸመጥጡ ትዕዛዝ በጩኸት አስተላለፍን። ሹፌሮቹ በጣም ፈጣኖች ናቸው። መንገድ መምረጥ የለም። መኪናው ኦራል ነው። አሸዋ ይዘውም የጠላት ጦር ቦምብን ነቅሎ ወደኛ እየሮጠ እያለ ሸመጠጥን። ደም አስክሮት እየሮጠ የሚመጣ ወንበዴ አይመስልም። ከመኪናው አናት ላይና አግዳሚ ወንበር ላይ ሆነን ሹፌሩ እያበረረን ወደኛ እየከነፈ የሚመጣ እብድ ወንበዴን በጥይት እየበረቀስንና አሸዋ ላይ እየዘረርን ተፈተለክን። በጠንካራ ሹፌሮቻችንና መኪኖቻችን ብርታት እኛ ምንም ሳንሆን ከ10,000 በላይ ሚሊሻ አስረክበን ምጽዋ ገባን። 10ኛ ክፍለ ጦርም ለታሪክ አሸዋ በልቶት ቀረ። ምጽዋ እንደደረስን ክፍላችን 15ኛ ክፍለ ጦር 505ኛ ግብረ ኃይል በሚል በአዲስ መጠሪያ ተሰይሞ ወደ አልጌና ለመጓዝ ዝግጅቱን ጨርሶ ጓዙን እየጠቀለለ ስለነበር ያለምንም ትንፋሽ ማሳረፍ ለጉዞ መዘጋጀት ግድ ሆነብን። ይህ ጦር ስለ አካባቢው በቂ ዕውቀትና ልምድ ያለው ስለሆነ የሚያጋጥመን ዋነኛው ችግር የቀይ ባህርን ዳር ይዘን ባህሩን ተከትለን የምንጓዘው መሆኑ ነበር። ይኸውም መሬቱ ለጥ ያለ ሜዳ ቢሆንም እጅግ በጣም የአሸዋ ክምር ስለሚበዛበት ለተሽከርካሪ ፈታኝ ስለሚሆን ነበር። በዚህ ጉዞ አብሮን የሚጓዘው ተሽከርካሪ በቁጥር ከ500 ያላነሰ ነበር። ምንም እንኳን ታንኮችና ኦራሎች አሸዋ የማይበግራቸው ቢሆንም አብዛኛው መኪናችን አይፋዚል፣ ጋዜንትር የመሳሰሉት በመሆናቸው ከፍተኛ ስጋት ላይ ጣሉን። እነዚህ መኪኖች በአሸዋ ውስጥ መጓዝ ፍጹም አይችሉም። ገብተው ሲንፈራፈሩ መዋል ነው ግብራቸው። ስለዚህ ይህንን ችግር ለመፍታት አለቃችን በጣም ብልህ ነበሩና ከምጽዋ እስከ አስመራ ድረስ የተዘረጋውን የባቡር ሐዲድ በወቅቱ አገልግሎት ስለማይሰጥ እንድንፈታውና እንጨቱን እየገጣጠምን እንደ በር በሚስማር አያይዘን በብዛት በመኪና ላይ እንድንጭን አደረጉ። በሙሉ ሐዲዱ ተፈቶ በር ተሰርቶ በመኪና ተጫነ። በወቅቱ ይህንን ስንሰራ የፈጸምነው ትዕዛዝ ሆኖብን እንጂ ይጠቅማል የሚል ሐሳብ አልነበረንም። ሁሉ ዝግጅት ተጠናቆ ክፍላችን 505ኛ ግብረ ኃይል የሚለውን አዲሱን ስም ይዞ በወቅቱ በኮሎኔል አበራ አበበ አዛዥነት ጉዟችንን ወደ አልጌና አደረግን። በዘመቻው 8ኛ ብርጌድ፣ 6ኛ ብርጌድ፣ 9ኛ ሚሊሻ ብርጌድ፣ 1035 እና 1036 ላንድ ክራፍት መርከቦች እንዲጓዙ ተደረገ። ታንከኛ ሻለቃ፣ መድፈኛ ሻለቃ፣ 29ኛ ዘራይ ደረስ ሜካናይዝድ ብርጌድ፣ የግብረ ኃይሉ ልዩ ልዩ ክፍሎች ደግሞ ዋና አዛዡን ጨምሮ በመኪናና በእግር ሰማይ መስሎ የተዘረጋውን ቀይ ባህርን ዳርዳሩን ይዘን ጉዞ ቀጠልን። በጉዞአችን በየ10 ሜትር ልዩነት መኪናዎቻችን በአሸዋ ይያዛሉ። ቀደም ብለን አዘጋጅተን የያዝነውን የባቡር ሐዲድ እንጨት እየዘረጋን በአሸዋ የተያዙትን መኪናዎች እያወጣን የኤሊ ጉዞ መሄድ ዕጣ ፈንታችን ሆነ። አብዛኛውን ጉዞአችን የኤሊ አይነት በመሆኑ
በቀን ከ50 ኪሎ ሜትር የበለጠ አንጓዝም። እንዲህ እያልን ስንጓዝ የባቡር ሐዲዳችን ሊያወጣው ያልቻለውን በአሸዋ የተያዘ መኪና በታንክና በኦራል ጎትተን እያወጣን ጉዟችንን ቀጠልን። በጠላት ሰፈር ጉዟችን መታወቁ ስለማይቀር እንደዚህ እያዘገሙ መጓዝ አደጋ ስላለው 29ኛ ሜካናይዝድ ብርጌድ የታጠቀው ሙሉ በሙሉ ብረት ለበስ ስለነበረና አሸዋም ስለማይዘው ለኮንቮይ ደህንነት ወደፊት እንዲገሰግስ ተደረገ። የተወሰኑ ታንኮች ከኮንቮይ ጋር ቀርተው ታንከኛ ሻለቃም እንዲከተልና ከ29ኛ ሜካናይዝድ ብርጌድ ጋር እንዲጓዝ ተደረገ። በወቅቱ መርሳ ጉልብብ ከተባለው ሰው አልባ የጀልባ ማቆሚያ ደርሰን የነበረ ሲሆን 29ኛ ሜካናይዝድ ብርጌድ የፈንጂ ባለሙያ ስለሌለው ለሚያጋጥመው የፈንጂ አደጋ የመስክ ወጥመድ ባለሙያ ያስፈልገዋልና የግብረ ኃይሉ ተዋጊ መሐንዲስ፣ አንድ ተዋጊ የመቶ መሐንዲስ፣ የተዋጊ መሐንዲስ አዛዥ መቶ አለቃ ካሳ ፈረደ በትዕዛዙ መሰረት አንድ አዲስ ከትምህርት ቤት ገና የመጣ ወጣት ምክትል መቶ አለቃ በመሪነት ቀድሞ እንዲሄድ አዘዘ። ከቀድሞ 29ኛ ሜካናይዝድ ብርጌድ ጋር እንዲንቀሳቀስ ትዕዛዝ የተሰጠው አዲሱ ምሩቅ መኮንን ቲዮሪ እንጂ የተማረው ስለ ጦርነት በተግባር ምንም ስለማያውቅ ትዕዛዙ ሲደርሰው እናቱን እንደተረዳ ሰው ስቅስቅ ብሎ አለቀሰ። ለምንድን ነው የምታለቅሰው? አመመህ እንዴ? ተብሎ ሲጠየቅና አባላትም ከያቅጣጫው የምን ሆንክ ጥያቄ ሲሰነዝሩ የመኮንኑ መልስ ግን ባጭሩ አላመመኝም የሚል ነበር። ታዲያ ምን ሆንክ? በማለት ጥያቄው ተደገመለት። 12 ዓመት ሙሉ ተማርኩ። ተምሬ ለሞት ተዘጋጀው አለና አረፈው። ሁሉም አባላት በሳቅ እዛ ሸዋ ላይ ተንፈራፈሩ። የሆለታ ጦር ትምህርት ቤት ምንድነው ያስተማረው? በማለት ሁሉም ጠይቆ ነበር። የመኮንኑ ሁኔታ የጦር ሜዳ እርምጃ የሚያስወስድ ነበር። አለቃችን ቢናደድም በጣም አስተዋይ ስለነበር ሁሉም ሰው ሕይወቱን ይወዳታል፣ ቢሆንም አንተ ደግሞ ወታደር ነህ። ጦርነት በአሁኑ ወቅት ለሀገር ቁልፍ ተግባር ነው። ደግሞም መኮንን ነህ። ባጭሩ ትሄዳለህ ወይስ አትሄድም? ያለበለዚያ ማዕረግህን ይችን የፈራሃትን ሞት እዚሁ እንድትቀበላት ነው ማደርገው ሲለው እንባው በጉንጩ እየወረደ ተቀበለ። በጣም አስገራሚ ነበር ሁኔታው። በዚህ ጊዜ ጎጃሜው 50 አለቃ ቀዳሚውን የተዋጊ መሐንዲስ የመቶ እኔ ይዤ ሄዳለሁ፣ ምንም ችግር የለም ተውት አለ። የተመደበችው የመቶ አባላትም ከዚህ ፈሪ መቶ አለቃ ጋር አንሄድም አሉ። ጎጃሜውም የመቶ ጦርን ይዞ በሁለት ቢቲአር ብረት ለበስ ተንቀሳቀሰ። አዲሱ መቶ አለቃም ታሰረና በእስረኛነት ጦሩ ሲጓዝ ይጓዛል፣ ሲቆም ይቆማል። ሥራው በሞት የሚያስቀጣው ቢሆንም ባለቃችን በጎ አስተሳሰብና አስተዋይነት ከሞት ተርፎ መጠነኛ ቅጣት ተቀጥቶ ቀጠለ። ጎጃሜው ጦሯን ይዞ ፊት ለፊት በመገስገስ በአንድም መኪናና ሰው ምንም አደጋ ሳይደርስ የመጨረሻውን የሻቢያ አጥር ካተር ተራራ ጥግ ድረስ ቀድሞ ተጉዞ በሻቢያ የተጠመደ ጸረ ሰው ፖምዝቱ ፈንጂ እንዲወገድ አደረገ። ምንም አይነት የደረሰ ጉዳት አልነበረም። ከፊታችን ያገኘነውን የመስክ ወጥመድ ጥቂት የዘላን ፍየሎችን ከመግደሉ በቀር ሌላ የተከሰተ ነገር የለም። ካተር እየተባለ የሚጠራው ሰንሰለታማ ተራራ በሻቢያ ድሽቃ ተጠምዷል። መጠመዱ ብቻ አይደለም፣ ቁልቁል ወደኛ ያሽካካል የሚል መልእክት በሚስጥር ለመቶ አለቃ ካሳ ፈረደ አስተላለፍን። አለቃችን ካሳ ፈረደም በል የመከላከል ሥራ የእናንተ አይደለም፣ ወደ ኋላ ተመለስ። ፈንጂውን ይዛችሁ መከላከሉ የእግረኛውና የታንከኛው ሥራ ነው። ለመከላከልም ሆነ ለማጥቃት ቀጣይ ሥራ ኋላ ሆናችሁ የሚደርሳችሁን ትዕዛዝ ጠብቁ አሉን። በትዕዛዙ መሠረት በመጠባበቅ ላይ ያለን ቋሚ የመከላከያ ቀጠና ስለተያዘ በመመለስ ከሌሎች የተዋጊ መሐንዲስ አባላት ጋር ተቀላቀልን። በጠቅላላው የመከላከያ ሥራውን በማጠናከር ቀጣይ ለሚወሰደው ወታደራዊ ማጥቃት ዝግጅት ሲደረግ ቆየ። ዝግጅቱ ተጠናቆ ውጊያውን ለመጀመር የሚያስችል የስለላ ሥራና በወታደራዊ ሙያ አስቀድሞ ቅኝት ማድረግ አስፈላጊ ስለነበር በቀዩ ባህር ጠርዝ ወደ ሱዳን አቅጣጫ ቃሮራ በተባለ ቦታ
ከሰራዊቱ ቀጠና በቀኝ ጎን ያዝን። ጀበላ ሮብ በሚባል ተራራ ጀርባም በሌሊት ተጉዘን የሻቢያን ስንቅና ትጥቅ ማመላለሻ የመኪና መንገድ ውስጥ ገባን። መንገዱ በምርኮኛ ወታደሮች ጉልበት የተሰራ ነው። በየ10 ሜትር ርቀት ላይ ነጭ ኖራ የተቀባ ድንጋይ ተተክሏል። የድንጋዩን ሁኔታ ለማጥናት ጊዜ ባይኖረንም ግምታችን መኪናቸው በሌሊት ስለሆነ የሚንቀሳቀሰው መብራት ማብራት ደግሞ ስለማይችል ይህ ነጭ ኖራ የተቀባ ድንጋይ ለመኪና ጉዞ እንደ ምልክት የሚጠቀሙበት ነው ብለን ደመደምን። በአጠቃላይ የቅኝት ስራችንን አጠናቀን ስንጨርስ የታቀደው ወታደራዊ ዕቅድ 506ኛ ግብረ ኃይል በናቅፋ ግንባር፣ 505ኛ ግብረ ኃይል በጀርባ በእነ ኮሎኔል ካሳ ገብረ ማርያም የሚመራው ክፍለ ጦር በመሃል በታቤ ሸለቆ ሻቢያን ሳንዱች ለማድረግ የታቀደ ዕቅድ ነበር። የዘመቻ ዕቅዱን በየደረጃው ሊያውቀው የሚገባው ዘማች ሳያውቀው በመሃል የተንቀሳቀሰው የነ ኮሎኔል ካሳ ሰራዊት ማጥቂያ መስመሩ ሳይደርስ በመንገድ ላይ ያለ ሻቢያ ቆረጠው። በአንድ ቀን ታቤ ሸለቆ ውስጥ አዛዦቹ ኮሎኔል ካሳ ገብረ ማርያምና ኮሎኔል ሰይፉን ጨምሮ የጦሩ አባላት እርግፍ ብለው ቀሩ። ይህ የተደረገው ውጊያው በተወሰነለት ጊዜ ከመጀመሩ በፊት ነው። ከታቤ ሸለቆ ከሻቢያ ጥቃት ያመለጡ ጥቂት ወታደሮች ወዴት እንደሚሄዱ ግራ ተጋብተው እግራቸው ወደ ምራቸው ሲጓዙ እነሱን ለማገዝ ከ505ኛ ግብረ ኃይል ተልከን በሁለት ጦራል መኪና አሸዋውን እየሰነጠቅን ጥሻውን እየደፈጠጥን ወደ ተደመሰሰው ጦር አቅጣጫ ስንጓዝ መንገድ ላይ ፍጹም በቁም የሞቱ ተስፋ የራቃቸው ከሻቢያ እሳት ተርፈው ያመለጡ ወታደሮችን አገኘን። ወደ አልጌና 505ኛ ግብረ ኃይል ጠቅላይ መምሪያ አምጥተንም ከሌላው ሰራዊት ጋር እንዲቀላቀሉ አደረግን። ምንም እንኳን ብዙ የተደከመበትና የተመከረበት የዘመቻ ዕቅድ ከመጀመሩ አስቀድሞ በችግር ቢተበተብም ጦርነቱ በተያያዘለት ጊዜ ገደብ ከማዕከላዊ ብሔራዊ ዘመቻ ጠቅላይ መምሪያ ትእዛዝ ተላለፈ። ከሻቢያ ፊትና ኋላ ግዙፍ ሰራዊት ቢሰማራም የሚፈለገውን ድል ማግኘት አልተቻለም። ይልቅ በየደቂቃው ውድቀትን፣ ሽንፈትን ማስተናገድ ግድ ሆነ። ውጊያው ቀጥሎ ዋለ። ከሰዓት በኋላ የወገን ሰራዊት ሽሽት ቀጠለ። ሽሽቱ ወደ ቀይ ባህር አቅጣጫ ነበር። ሌላ መንገድ የለም። ሻቢያ ያለ የሌለ ኃይሉን አጠናክሮ ከቀጠለ ሸሽቶ ማምለጥ የሚባል ነገር የለም። ከኋላችን ያለው መሬት አይደለም፣ ቀይ ባህር ነው። ቀይ ባህር ደግሞ ልትሮጥበት አትችልም። በሽሽቱ ወቅት ቀደም ብሎ መከላከያ ይዞም ሆነ በማጥቃት ጊዜ ያ በብዙ ሺህ የሚቆጠር ግዙፍ ሰራዊት የሚጠቀምበት በብዙ ወጪ የተሰራች አንዲት ጥልቅ የውሃ ጉድጓድን ሻቢያ እንዳይጠቀምባት በፈንጂ እንድትወድም በቀጥታ በግብረ ኃይል አዛዡ ትእዛዝ ተሰጠ። ጎጃሚው መቼም በእንዲህ አይነት ቀውጢ ወቅት ይታወቃልና 4 ጓደኞቹን ይዞ 2 ሳጥን ሙሉ ቲኤንቲና በብዙ ፓውንድ የሚመዘን ሲፎር ልቁጥ ፈንጂ ሳጥኑ ላይ በማድረግ ሳጥኑን ደግሞ በፈንጂ ገመድ በመጠቅለልና በማሰር ኤሌክትሪካዊ ያልሆነ ከምሱር ጊዜ ሰጪ ገመድ ጋር አዘጋጅተን በተጠንቀቅ ላይ ሆነን ተጨማሪ ትእዛዝ በመጠባበቅ ላይ ያለን ሁሉም በየአቅጣጫው ነፍሱን ለማዳን እየሸሸ የውር ድንበሩን ይፈተለክ ጀመር። በኋላ ያሉትና የመሳሪያ ፈሙዛቸውን ወደ ጠላት አዙረው እየተኮሱና እየተታኮሱ የሚሸሹት ታንኮች ብቻ ነበሩ። ታንኮች ጉዟቸው የሽሽት ቢሆንም የሚተኩሱት 50 ካሊቨርና መትረየስ ሻቢያ እንዳይጋልብ ሰቅዘው ይዘውታል። ታንኮቹ በወቅቱ 2 ሻለቃ ሲሆኑ አንዱ ታንከኛ ሻለቃ በወቅቱ ሻምበል በነበረ በንጉሴ አዱኛ የሚመራ፣ ሌላኛው ሻለቃ ደግሞ ሻምበል ታፈሰ በሚባል መኮንን የሚመሩ ነበሩ። በወቅቱ የውሃ ጉድጓዱን ለመደምሰስ ዝግጅታችንን አጠናቀን ትእዛዝ የምንጠብቅ ቢሆንም ሁሉም በነፍስ አውጪኝ ላይ ስለሆነ የመጨረሻ ትእዛዝ የሚሰጥ ጠፋ። ከኋላ የነበሩ ታንከኞችም ትተውን ባጠገባችን እየሄዱ ነው። አውሮፕላኑም ጠላትና ወገን ሳይለይ እየደበደበ ነው። ሻምበል ታፈሰ ያለበት ታንክ ባጠገባችን እየተኮሰ ሲያልፍ ጌታዬ ሻምበል፣ ይህንን የውሃ ጉድጓድ በፈንጂ እንድንደመስስ ተዘጋጅተን ትእዛዝ እንድንጠብቅ ታዘን ነበር። ግን ተጨማሪ መልእክት ይደርሰናል ብለን ብንጠብቅ ምንም መልእክት የለም አልነው። የሻምበሉ መልስ ግን አስገራሚና አጭር ነበር። እኔ አላውቅልህም፣
በኋላ ታፈሳፈንዳው ብሎኝ ነው ልትል ነው ብሎ ጥሎን ሄደ። በዚህ መካከል ተስፋ የቆረጡ የተወሰኑ የፈንጂ ባለሙያዎች ሽብር በሆዳቸው ውስጥ ገብቶ የሚያምሳቸው የተዘጋጀ ፈንጂ እየተዉ መፈትለክ ጀመሩ። ጎጃሜው የተዘጋጀውን ፈንጂ ክብሪት ጫር አድርጎ ጊዜ ሰጪ ክሩን ለኮሰው። ቢፈነዳ ባይፈነዳ ማረጋገጥ የለም። ከዚያ መሮጥ ነው የሁላችንም ጥረት። ስንሮጥ ቆይተን ወደ 1 ኪሎ ሜትር አካባቢ የሚሆን ርቀት አካባቢ እንደደረስን ሰማይ መሬቱን ያደባለቀ ፍንዳታ ተሰማ። በጣም ብዙ ፈንጂና በፈንጂ ገመድ የተጠቀለለ ፈንጂ ነበር የተጠመደው። ገመዱ ራሱም ፈንጂ ነው። ያቺ ብዙ የተደከመባት ብዙ የወጣባት የጦር እስትንፋስ የነበረች የውሃ ጉድጓድ ወደመች። እኛም ሩጫችንን ቀጠልን። ለካ መጀመሪያ ላይ ትዕዛዙን የሰጡት የግብረ ኃይሉ አዛዥ አልረሱንም ኖሯል። እሳቸው ብረት ለበስ ውስጥ ገብተው ሹፌራቸውን አምጣቸው ብለው መኪናቸውን ወደኛ ልከው ነበር። ታዲያ ምን ያደርጋል? ሹፌሩ ፈርቶ ወደኛ ሳይመጣ መንገድ ላይ ተገትሯል። ቢሆንም በሩጫ ወቅት ስላገኘነው ቀሪውን ሩጫ በእግር ሳይሆን በመኪና እንድንሮጥ አገዘን። ሮጠን የትም መድረስ ስለማይቻል ከምንሮጥበት ፊት ለፊታችን ምድርን ጨርሰን ከሮጥን የሚያጋጥሙን መርሳ ተክለዛይ ስንቅ ማከማቻ ወደብና ሰማይ መስሎ የተዘረጋው ቀይ ባህር ናቸው። ከኋላ ደግሞ የሻዕቢያ ዲሽቃ መትረየስ ነው ያለው። በመሃል እንደ ሳንዱች ስጋ ነው ተጣብቀን የምንቀረው። ቋሚ ቦታ ይዞ ለመከላከል አይመችም። ስለዚህ በአጭር ጊዜ ትንፋሻችንን በመዋጥ መልሰን የሞት ሽረት ማጥቃት ሰንዝረን የለቀቅነውን ቦታ መያዝ ግድ ስለነበረ በአውሮፕላን በመድፍና በታንክ ያልተቋረጠ ድብደባ አድርገን አጠቃንና የተቀማነውን ቦታ መልሰን ተቆጣጠርን። እንደ ቀድሞ በመከላከል ላይ ያለን ለጎጃሜው በአስመራ የ2 ወር ወታደራዊ ስልጠና እንዲከታተል እድል ተሰጠው። ጎጃሜው በተሰጠው የትምህርት እድል አስመራ ትራከስ የሚባል ጦር ካምፕ በመግባት 2 ወር የፈጀውን ስልጠናውን ጨርሶ ሲመለስ ከግንባር በአንዳንድ ጓደኞቹ ከእርሱ የተሻለ የመኮንንነት ኮርስ እድል ተሰጥቷቸው ሐረርና ሆለታ ሄደው አገኘ። ጎጃሜውም ይህ እድል ስላመለጠው አለቃው ሆን ብሎ የበደለው መሰለውና ከሚወደው አለቃው ጋር ቅራኔ ውስጥ ገባ። ብዙም ሳይቆይ ግን ተመሳሳይ እድል በመምጣቱ በፈተና ስለነበር ጎጃሜው ፈተናውን ተፈተነና ፈተናውን በሚገባ በማለፍ የእጩ መኮንንነት ኮርሱን ሐረር እንዲከታተል ተወሰነ። ሐረር ጦር አካዳሚ 1972 ዓ.ም በ1972 ዓ.ም ሐረር ጦር አካዳሚ ለከፍተኛ ወታደራዊ ትምህርት ልዩ ልዩ ፈተናዎችን በማለፍ ከአልጌና ወደ 500 የምንሆኑ ወታደሮች መርሳ ተክላይ ላይ በላንድ ክራፍት መርከብ ተሳፍረን ከምሽቱ 1 ሰዓት አካባቢ ምጽዋ ስንደርስ በጣም ደክሞን ነበር። ይባስ ብሎ ለዚያ ሁሉ ወታደር በጨለማ ማረፊያ ማግኘቱ ከባድ ሆነ። ሆኖም በያገኘነው ስርቻ አድረን ሲነጋ ወደ አስመራ ቀናንና የሁለተኛው አብዮታዊ ሰራዊት ጠቅላይ መምሪያ ሪፖርት አደረግን። ከግብረ ኃይሉ የመጡ በተመሳሳይ መልኩ እዚሁ አስመራ ተገናኝተን በአንድነት ተቀላቀልን። በአውሮፕላን ወደ የተመደብንበት ወታደራዊ ትምህርት ቤት ተጓዝን። ግማሻችን ደግሞ ሆለታን የተመደብነው። ጎጃሜው የተመደበው ሐረር ነው። ስለዚህ ሆለታ የተመደቡት በቀጥታ ከአስመራ በአውሮፕላን ሲጓዙ፣ ሐረር የተመደብነው ማስተናገጃ ገብተን ለሳምንት ያህል ስንጉላላ ቆይተን ተመልሰን ወደ ምጽዋ ተጉዘን እንደገና በመርከብ አሰብ ድረስ እንድንሄድ ተደረገ። ከ2 ቀን የመርከብ ጉዞ በኋላ አሰብ ከተማ ደረስን። የደረስነው ጠዋት ቢሆንም የሆነ ችግር ገጠመን። ማንም የሚቀበለን አካል አልነበረም። ከመርከብ ወረድንና በዚያ ነዲድ በረሃ እንደ ስደተኛ ሜዳ ላይ ፈሰስን። ከመካከላችን ሰዎች መረጥንና አካባቢው ለሚገኘው ሰራዊት መምሪያ ችግራችንን እንዲያስረዱ ወክለን ላክን።
የአካባቢው ሰራዊት አዛዥ አረሳቸውም ኮሎኔል ጥላሁን ይባላሉ። በጣም ነው ይረዱን። ወዲያው ደረቅ ምግብና ስኳር ለዚያ ሁሉ ሰራዊት የሚሆን በመኪና አምጥተው ሜዳ ላይ አራግፈውልን ሄዱ። ከሁለት ቀን ቆይታ በኋላ ሶቪየት ሰራሽ ወታደራዊ መኪኖች በብዛት ከሀገራቸው በመርከብ መጥተው ወደቡ ላይ ተደርድረው ቆመዋል። እነዚህ በርካታ መኪኖች የሚጠብቁት ሾፌሮች ኖሯል። ነገሩ የታቀደ ይመስላል። ከሁለት ቀን በኋላ ከመሃል ሀገር ብዙ ሾፌሮች መጥተው የእነዚህ የቆሙ መኪኖች ቁልፍ ተረክበው ሁላችንም መንገደኞች አዲሶቹ መኪኖች ላይ እንድንሳፈር ተደረገ። ስንጓዝ ውለን አዋሽ አርባ ስንደርስ ከመኪና ወርደን እንደገና ሜዳ ላይ ፈሰስን። አዋሽ አርባ የወረድነው የምንጓዘው ሐረር ስለሆነ ከዚያ በባቡር እንድንጓዝ ታስቦ ነው። ባቡሩ የሚንቀሳቀሰው አብዛኛውን ጊዜ ማታ ማታ ስለሆነ ቁጭ ብለን ቀኑን ሙሉ መዋል ነበረብን። ማታ ከምሽቱ 1 ሰዓት ላይ ባቡሩ መጥቶ ጉዞ ወደ ድሬዳዋ ሆነ። ድሬዳዋ ስንደርስ ወደ ሐረር የሚወስደን መኪና በኩባውያን ሹፌሮች ተሰልፎ ስለቆየን እንደወረድን በቀጥታ ወደ መኪና ነው የተሳፈርነው። ሐረር ስንደርስ ከያቅጣጫው ከምስራቅም ከደቡብም ከሰሜንም የመጣነው ሁሉ በመገናኘት አንድ ላይ ሆነን 1 ዓመት የምንቆይበትን ስልጠና ለመጀመር ወታደራዊ አደረጃጀት በመምህሮቻችን አማካኝነት ተደራጀን። አደረጃጀቱም ከረን ሻምበል፣ ናቅፋ ሻምበል፣ ካራማራ ሻምበል ወዘተ እየተባለ ተደለደልን። መኖሪያ አፓርታማም በዚህ መልክ ተሰጠን። ጎጃሜው በድልድሉ የከረን ሻምበል አባል ነበር። በዚህ መልኩ ድልድሉ ተጠናቆ አደረንና ጠዋት እንደነጋ የከተማው ጸጉር አስተካካይ አንድም አልቀረም። እየተጠራ ቶንዶሱን ይዞ ግቢው ውስጥ ሜዳው ላይ ተሰብስቧል። በየክፍላችን ጸጉር ቆራጆች ተመደቡና ጸጉር ያለውም ጸጉር የሌለውም ሁሉም ሰልጣኝ ሙልጭ ተደርጎ ተላጨ። ሁላችንም ተላጨንና ስራ ሲጀመር ቁርስ ልንመገብ ስንሄድም በሩጫ ሽንት ቤት ስንሄድም በሩጫ እንደው አጠቃላይ እንቅስቃሴ ሁሉ በሩጫ ሆነ። ቀስ ብሎ መሄድ ለማንኛውም ሰልጣኝ አይፈቀድም። የምግብ አዳራሻችን በጣም ሩቅ ነው። በከተማው መሃል ላይ ነው የሚገኘው። ለምግብ እየሮጥን ስንመላለስ የከተማው ሕዝብ ሕፃናት ሳይቀሩ እነ ሙልጭ መጡ ነበር የሚሉን። ሙልጭ የሚል ስም አውጥተውልን እንዲህ እያልን ስልጠናው ተጀምሮ በጠዋት እየተነሳን በየክፍላችን ጠንከር ያለ ስፖርት መስራት የግድ ሆነ። ከስፖርት መልስ እያንዳንዱ እጩ መኮንን የሚተኛበትን አልጋ በደንብ ሳንቲም እስከሚያነጥር ድረስ ማንጠፍ ግዴታ ነው። እያንዳንዱ እጩ መኮንን ስለ አልጋ አነጣጠፍ አስተያየት መስጫ ደብተር ካልጋው ራስጌ ማስቀመጥ አለበት። ምክንያቱ ደግሞ ተረኛ መኮንን ስለሚፈትሽ ያነጣጠፍ ጉድለት የተገኘበት ሰልጣኝ በመኝታ ሰዓት አይተኛም፣ ይቀጣልና አድካሚ ወታደራዊ ቅጣትም ነው የሚቀጣው። በዚህ መልክ ለ3 ወር እንደቆየን በ3ኛው ወራችን በትከሻችን ነጭ ጨርቅ ወይም ፍላግ ተደረገልንና ቀስ ብሎ መሄድ በመጠኑም ቢሆን ወደምንችልበት ምዕራፍ ተሸጋገርን። ወታደራዊ የንድፈ ሐሳብ ቲዮሪ ትምህርታችንን በየተመደብንበት ሻምበል በአዳራሽ ውስጥ እየተማርን ነው። የተግባር ልምምድ ትምህርታችን ደግሞ በኩባዎች አመላላሽነት በፈዲስ በቢሲዲም በአይሻ ደዋሌ በኤረር እየተለማመድን ነው። ማጥቃቱን፣ መከላከሉን፣ ደፈጣውን፣ መራራውን፣ ካርታውን፣ ኮምፓሱን ወዘተ እየሰለጠንን ነው። የቀረ ወታደራዊ ትምህርት የለም። ለ1 ዓመት ያህል ተማርን። ትምህርቱ እጅግ ፈታኝና በጣም አድካሚ ነበር። ትምህርት ቤት ውስጥ ጠዋትና ማታ የምንሰለፍበት አንድ የእግር ኳስ ሜዳ የሚያህል አስፋልት በአስፋልት የተሰራ ሜዳ አለ። ይህንን ሜዳ ሰልጣኝ እጩ መኮንኖች ተራ ገብተው ጠዋት ማጽዳት ግዴታቸው ነው። ከዕለታት አንድ ቀን ጎጃሜው ከሌሎች 2 ጓደኞቹ ጋር የማጽዳት ተራው ደርሶት ከግቢው ውስጥ ለመጥረጊያ የሚሆን ቅጠል በጋራ ይቆርጣሉ። አንድ ወፈር ያለ ሰውዬ እዚያው አካባቢ ስፖርት ይሰራል። ሰውየው ቅጠል ስንቆርጥ አይቶ ተቆጣና ፖሊስ ጠራ። ልክ እንደ ስታዲየም በተሰራው ቦታ የተመልካች ቦታ ነበረው። ይህ ሰው ጆሮአችንን በእጃችን ይዘን ተንበርክከን እንጠጥ እያለን በመውጣትና በመውረድ እንድንቀጣ አዘዘ።
መቼም ለጠላት አይስጠው ስንቀጠዋልን። ለካ ሰውየው እኛ እናውቅም እንጂ ዘለቀ በየነ የሚባሉት ደርግ ኖረዋል። በወቅቱ የክፍለ ሀገሩ አስተዳዳሪ ነበሩ። በእውነት ነው ምላችሁ ያን ጊዜ የተቀጣነው ሰዎች ስትራፖውን አሁን ድረስ አይረሳኝም። እንዲህ እያልን ትምህርታችንን ጨርሰን ለምረቃ ዝግጅት ተደረገ። ቀኑ ደርሶ የሀገሪቱ መሪ በምረቃው ላይ ተገኙ። በዕለቱ ስቴጁ ላይ ሲቆሙ የሰልፋችን መሪ መቶ አለቃ ስዩም ለጓድ ፕሬዝዳንት በብረት ሰላም በል ይልና ያዛል። እኛም እንደታዘዝነው አደረግን። ግን የሰልፈኛው መሪ በወቅቱ ማለት የነበረበት ለፕሬዝዳንት መንግስቱ ኃይለማርያም፣ ለአብዮታዊ ጦር ኃይሎች ጠቅላይ አዛዥ፣ ለሚኒስትሮች መስሪያ ቤት ሰብሳቢና ለኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ በብረት ሰላም በል ነበር። ይህም ባለማለቱ የትምህርት ቤቱ አዛዥ በወቅቱ ሻለቃ ተስፋዬ ትርፌ የሰልፈኞቹን መሪ ሰው ሁሉ እየሰማ አንተ ቅማላም ቆይ ብለው ይሳደባሉ። የሰልፈኛው መሪ መኮንን በጣም ደፋር ኖሯል። ቅማላም አንተ፣ እኔ ይህንን ሁሉ እንደ ዳዊት ደግሜ በቃል አልሸመደድኩም ብሎ እርፍ አለ። ይታያችሁ፣ በዚህ ምክንያት 6 ወር ታስሮ ማዕረጉ ዝቅ ተደረገ። የምረቃ ስነ ሥርዓቱ ሲጠናቀቅ 1 ዓመት የቆየንበትን ግቢ ለማደር እንኳን ሳይፈቀድልን የዚያን ዕለት ለቀቅነው። አብዮታዊ ሰራዊት ሞት አይፈራም በሚል ሙዚቃ ታጅበን ግቢውን ለቀን ወጥተን ለበዓል ወደ ተዘጋጀው ግብዣ መራን። ግብዣው የተንበሸበሸ ነበር። ግብዣው ሲጠናቀቅ ለሁሉም ምሩቃን የ15 ቀን ፍቃድ ተሰጠና ወደ ፈለገው አቅጣጫ ጉዞ አደረገ። እያንዳንዱ 42ኛ ኮርስ ምሩቅ መኮንን ሐረር ጦር አካዳሚ ለቆ ለ15 ቀን በየሀገሩ ዘመድ አዝማድ ጠይቆ አዲስ አበባ ምድር ጦር ጠቅላይ መምሪያ ተሰበሰበ። የተመደበበትን የእያንዳንዱን ሰው ምድብ የሚገልጽ የስም ዝርዝር በማስታወቂያ ሰሌዳ ላይ ተለጥፏል። በዚህ መሠረት ጎጃሜው ደቡብ ዕዝ ነገሌ ቦረና ደረሰኝ። ከዚያ የሞት አምላክ ከነገሰበት ሀገረ ኤርትራ ተገላገልኩ። ነገሌ ቦረና ለመጓዝ በደስታ ዝግጅት እያደረግኩ ሳለሁ አዲስ ሁኔታ ተፈጠረ። ይኸውም ሁሉም ፍሬሽ መኮንን የተመደበበትን ትቶ 2 አዲስ ተራራ ክፍለ ጦሮችን ስለሚያሰለጥኑ ምሩቁ ወጣት መኮንኖች ሳይበታተኑ እንዳሉ ወደ ታጠቅ ጦር ማሰልጠኛ ገብተው አዲሱን ጦር እንዲያሰለጥኑ የሚል ትእዛዝ ተሰጠን። እንደምታውቁት ታጠቅ ከአዲስ አበባ በስተምዕራብ በኩል የሚገኝ በብዙ ሺህ የሚቆጠሩ ሚሊሻ ሰራዊት የሰለጠኑበት ታላቅ ካምፕ ነው። እረ እንደው ካምፕ አልነው እንጂ የራሱ ሕግ ያለው በማንም የማይመራ ዝብርቅርቁ የወጣ የሰው አይነት ያለበት አንድ ራሱን የቻለ ሀገር ነው። ካምፑ ሁሉ ነገር የተሟላለት ሲሆን የተለያዩ ስሞች ያሏቸው ሰፈሮች አሉት። ከዚህ ውስጥ ቀይ ኮከብ፣ አድዋ ሰፈር፣ ድል ሰፈር፣ ኩባ ሰፈር ተጠቃሽ ናቸው። የሕክምና ማሰልጠኛ፣ የማመላለሻ ማሰልጠኛ፣ የምግብ ማደራጃና ራሱን የቻለ ሆስፒታል አለው። ታጠቅ ገባንና ከየክፍለ ሀገሩ አዲስ ሰልጣኝ ምልምል ወታደሮች በየቀኑ በአውቶቡስ እየመጡ ተራገፉልን። የሚሰለጥነው ጦር 2 ተራራ ክፍለ ጦር ሲሆን አንደኛው 21ኛው ተራራ ክፍለ ጦር፣ ሁለተኛው ደግሞ 22ኛው ተራራ ክፍለ ጦር ተሰኙ። በቁጥር ወደ 25000 የሚጠጋ አዲስ ሰልጣኝ ገባ። የሚገርመው ሁሉም ለጋ ወጣቶች ነበሩ። ማለትም ከ22 ዓመት ዕድሜ በላይ የሚሆን የለም። ትምህርት ተጀመረና ጎጃሜው የተዋጊ መሐንዲስ አስተማሪ በመሆን ተመደብኩ። ታጠቅ ይህ ቀረሽ የማይባል ካምፕ ሲሆን ከ300,000 በላይ ሚሊሻ በአንድ ጊዜ ከማሰልጠኑም በላይ በሮበርት ሙጋቤና በጆሹዋ ዋንካሞ የሚመሩት የዚምባብዌ አማጽያን የሰለጠኑበትም የታጠቁበትም እዚሁ እኛው ታጠቅ ካምፕ ውስጥ ነበር። ታጠቅ ሌላ 2 ክፍለ ጦሮችን ለማሰልጠን ተቀበለ። ታጠቅ በሚል ስም የተሰየመው በጦር ካምፕነት በተመረጠበት ጊዜ ነው እንጂ ቀደም ሲል የሚታወቀው የሥጋ ደዌ በሽተኞችና የአንደኛ ደረጃ ትምህርት ቤታቸው እዚሁ ስለነበር በብዛት የሚታወቀው ሥጋ ሜዳ በሚል መጠሪያቸው ነበር። አሁን ታጠቅ የማያስተናግደው የሰው አይነት የለም።
ሶማሌው፣ ጉራጌው፣ ትግሬው፣ ከምባታው፣ አፋሩ፣ ኦሮሞው፣ አማራው ወዘተ፣ ምሁሩ፣ ገበሬው፣ ሴቱ፣ ወንዱ፣ ዙምባቤው፣ ኩባው፣ ራሽያው ይህን ሁሉ በውስጡ ያስተናግዳል። ጎጃሜው ከላይ እንደጠቀስኩት የተመደበው በፈንጂ አስተማሪነት ነው። ትምህርት ተጀመረ። ለሁሉም ሰልጣኝ የመጀመሪያው ትምህርት ወታደራዊ ሰልፍ ነው። ለወታደራዊ ሰልፍ ትምህርት ሆነ ለማንኛውም ትምህርት ስንንቀሳቀስ ለትምህርት ከተመረጠው ቦታ ድረስ ስንሄድ ጭፈራው በየአይነቱ ሌላ ነበር። በአንድ ጎራ ያለው የወያኔ የሻቢያ ኑሮ ይለያል ዘንድሮ ሲል፣ ሌላኛው ጎራ ደግሞ ይናዳል 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 ገደሉ ተራራ መጣ ሲሉ ይላል። ይህ ታዲያ የሚጨፈረው በብዙ ቋንቋ ነው። መቼም ታጠቅ በውስጡ የያዘው ጉድ ብዙ ነው፣ ተወርቶ አያልቅም። በዚህ ልክ ችግሩም ደስታውም ብዙ ነው። እዚህ ካምፕ ውስጥ የኩባ ሰራዊትም በብዛት ይገኛል። እነዚህ ኩባውያን ወታደሮች በጣም አስገራሚዎች ናቸው። መቼም ጠዋት ተነስቶ በጅምላም ሆነ በተናጥል ስፖርት መስራት የማንኛውም ወታደር ተግባር ነው፣ ግዴታም ጭምር ነው። አንዳንድ ኩባውያን ወታደሮች ግን ይህችን የስፖርት ጊዜ ስፖርት የሰሩ መስለው ሰዓቱን የሚጠቀሙበት ለሌላ ጉዳይ ነው። ከካምፑ መውጣት ክልክል ስለሆነ ለስፖርት ሲወጡ ብዙ ዋጋ ሊያወጣ የሚችል ማንኛውንም ቁሳቁስ በልብሳቸው ውስጥ ሸጉጠው በላዩ ላይ የስፖርት ልብስ ይለብሱና ይወጣሉ። ከዚያ ስፖርት ሳይሆን የሚሰሩት ደብቀው ይዘውት የወጡትን ዕቃ ዋጋውን በጽሑፍ በላዩ ላይ ለጥፉና እየዞሩ ጓደኛ እያሉ በእጃቸው ወደ ዕቃው እየጠቆሙ ይቸበችቡ ነበር። የኩባውያኖቹ አስገራሚ ተግባር ይሄ ብቻ አይደለም። አንድ ጊዜ መንገድ ላይ ሳር ሲግጥ ያገኙትን በሬም ሆነ ላም ይይዙና ግንባሩ ላይ ዋጋውን የሚገልጽ ወረቀት ለጥፈው በቡራዩ ከተማ ሲዞሩ ሕዝቡ በሳቅ ፈንድቶ ሊሞት። እንዲህ እያደረጉ ጠዋት በስፖርት ስም ይወጡና ወደ ካምፓቸው ሲመለሱ ሁሉንም ነገር ሸጠው በውስጥ ልብስ ብቻ እየሮጡ ስፖርተኛ መስለው መግባት የሰርክ ተግባራቸው ነው። መቼም ውስልትናቸው ተነግሮ አያልቅም። ራሽያኖቹ ግን በብዛት ታጠቅ ቢውልም ማታ ወደ አዲስ አበባ ነው የሚሄዱት። ታጠቅ የመኖሪያ ካምፕ የላቸውም። በአስተማሪነት በየክፍሉ ተመድበዋል። ኩራታቸው ታዲያ አያደርስ ነው። ለምሳሌ ከጎጃሜው ጋር ኮሎኔል ቫስሊ የሚባል ራሽያዊ ተመድቦ ይሰራ ነበር። ግን ምንም ያህል ዕውቀት የለውም። ቋንቋ እንኳን አይችልም። በዚህ ምክንያት ከእርሱ ጋር ለመግባባት ችግር ነበረ። የእነርሱ አስተርጓሚ አንድ ወጣት ራሽያ ነበር። በየቦታቸው እየዞረ የእነሱን ቋንቋ ወደ እንግሊዘኛ እየመለሰ ሲያስረዳን ይውል ነበር። ምንም ዕውቀት ሳይኖራቸው እኛን ይንቁ ነበር። እንዲህ እያልን የ6 ወር ስልጠናችንን አገባደድን። በካምፕ ውስጥ ማንኛውም ሰው በማንኛውም ወቅት መውጣት መዝናናት በጣም ክልክል ነው። ሆኖም እሁድና ቅዳሜ ከዋናው በር ውጭ እየጠፋ በየጫካው እየተጓዘ አዲስ አበባ የሚገባው ብዙ ነበረ። ከዕለታት አንድ ቀን እሁድ ሁሉም አሰልጣኝ መኮንኖች ለመዝናናት በራሳቸው ፍቃድ ወጥተዋል። ከቀኑ 6 ሰዓት ተኩል ሰልጣኝ ሰራዊት ምግብ አዳራሽ እየገባ ምግብ ይመገባል። ፕሬዝዳንት መንግስቱ ኃይለማርያም ሕፃን ልጁን አስከትሎ ላንድ ሮቨሩን ራሱ እየነዳ ከተፍ ይላል። ማንም መሪ የለም። ያለነው 2 ትናንሽ ምክትል አለቆች ነን። ከመኪናው ወርዶ ወደ ምግብ አዳራሹ ገባና አየት አደረገ። እኛ ከወታደሮች ጋር አንመገብም። ቢሆንም ሁሉም ወታደር እስኪመገብ ድረስ እዚያው ቆመን እንከታተላለን። ችግር ካጋጠመ እንፈታለን። ከዚያ ሁለታችንን ፕሬዝዳንት መንግስቱ በከዘራቸው ጠቁመው ጠሩን። ሄድን። ስለ ጦሩ ሁኔታ ጠየቁን። በመጨረሻም አንድ ነገር ብቻ ተናገሩ። ይህንን ጦር የሚመራ በቂ መሪ ቢኖረን ኖሮ ምንኛ በታደልን ነበር አሉና በረዥሙ ተነፈሱ። በቀጥታ ወደ ላንድ ሮቨሩ ገቡና ተፈተለኩ። በበነጋታው የሰልጣኙ ክፍለ ጦር አዛዥ ኮሎኔል ውብሸት ማሞ መጡና ሰልፍ ቦታ ላይ እስኪ ትናንት እዚህ የነበራችሁ መኮንኖች እነማን ናችሁ ሲሉ ሁለታችን እኛ ነን አለን። እኛ ደግሞ የተዋጊ መሐንዲስ ክፍል አባላት ነን። ተዋጊ መሐንዲስ ክፍል ደግሞ ብዛቱ ወደ 1000 ገደማ ነው።
በየደረጃው ያለው የዚህ ክፍል መኮንን ከ40 በላይ ነው። ክፍለ ጦር አዛዡም ወታደራዊ ሥርዓቱን ባልጠበቀ ሁኔታ ጁኒየር መኮንኖቹን አዛዥና ምክትል አዛዥ አድርጎ ሾመ። ከወታደራዊ ደንብ ውጪ እነዚህ ጁኒየር መኮንኖች ታላላቅ ቀደምት መኮንኖችን ጭምር መምራት ጀመሩ። ስልጠናው ተጠናቆ ለህብረት ውጊያ ልምምድ ወደ ሁርሶ ተጓዝን። ሁርሶ ካምፕ ገብተን የበረሃ የህብረት ውጊያ ልምምድ ለማድረግ በየቀኑ ወደ አሻ ደወሌ ወደ ኤረር በእግር ተጓዝን። ከተመረጠው ቦታ ስንደርስ አየሩ ከላይ ታንኩ ከምድር እግረኛው መድፈኛው በአንድ ላይ ተቀናጅተው በባዶ ቦታ በእውነተኛው ጥይት ተኩሱን ያቀጣጥሉታል። የህብረት ውጊያ ማለት ይሄ ነው። ይህን የህብረት ውጊያ ልምምድ አጠናቀን ወቅቱ የቀይ ኮከብ ዘመቻ ዕቅድ የተነደፈበት ስለነበር ጉዞ ወደ አስመራ ሆነ። ያቺ ባህረ ነጋሽ ያቺ ሀገረ ኤርትራ ስንቱን ባለራዕይ ወጣት ነበር የቀጠፈችው ይሉናል ሻምበል አስረስ ገላነ ብዙነህ የካድሬው ማስታወሻ በሚለው መጽሐፋቸው ላይ። በዚህ መጽሐፋቸው ላይ በቀይ ኮከብ ዘመቻ በ1974 ዓ.ም ያጋጠማቸውን አሳዛኝና አስገራሚ ታሪክም በመጽሐፋቸው ላይ ቀጥለው ጽፈውታል። እሱን ታሪክ መጽሐፉን ገዝታችሁ እንድታነቡት እናበረታታለን። አይ በትረካ መልኩ ይቅረብልን የምትሉ ከሆነ ቀጣዩን ክፍል የእሳቸውን ታሪክ የቀይ ኮከብ ዘመቻውን ይዘንላችሁ እንቀርባለን። በሐሳብ መስጫው ላይ ሐሳባችሁን ንገሩን። የቀይ ኮከብ ዘመቻ የ1974 ዓ.ም ታሪክ ይቀጥል ወይስ በሌላ በአዲስ ታሪክ እንገናኝ? ሐሳባችሁን በሐሳብ መስጫው ንገሩን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።